አቤ ቤት ሰላም ቤና ቤት ቆየን አይደል? በፍጹም ቆየን በፍጹም ክርስቶስን እዚህ ባጃጅ ውስጥ አረፍኝ ወስደኛል። ባለፈው ዛሬ ስንት ቀን ይሁን ከአንድ 4 ቀን ይሆናል መሰለ መጀመሪያ ቀን ከተገናኘን እውነት ከዛ በኋላም ያው አንድ ጊዜ መጥቼ አናግረህ ነበር ትላንት ወዲያ ያላችሁበትን አንዳንድ ሁኔታዎች በጣም ስላሳዘኑ የደጋገምኩ ነው የመጣ ያለሁትና እዚህ ምድር ላይ አንድ እቺ ምድር ያው አንድ ከፍ ዝቅ ታደርጋለችና ብዙ ደግሞ አሁንም ተስፋ አለ የወደቀ አይነሳም ይላልና እግዚአብሔር አሁንም ያነሳል እግዚአብሔር አለ እና በጣም ደግሞ እርሶ በጣም ጠንካራ አባት በጣም ብርቱ አባት ለብዙዎች ምሳሌ ሆኑ ብዙ ከኔ ባለፈው ሲያወሩ ነበርና እኔ ራሱ የተሻልኩ ነኝ ከኔ የባሱት ብዙዎች አሉ ብዙ አልማረድም ብለው ብዙ ነገር ይናገሩ ነበር እና ብዙ ትምህርት ከርሶ ራሱ ወስጃለሁና በጣም ድጋሚ ስላገኘሁት በጣም ደስ ብሎኛል። በፍጹም እኔም ደስ ብሎኛል። በፍጹም ነፍሴ ክርስቶስን ለክ አላህ ወሻት በፍጹም ደስ ብሎኛል። ዛሬ የመጣ ነው ያው ባለፈው ቃል ገብቼ ነበር አንድ ቃል ገብቻለሁ ከዚህ ህይወት ማውጣበትን መንገድ አመቻችቼ አንዳንድ ጊዜ ለሰው ቃል ያው ብዙ ሰው ቃል ይገባል ግን ዋናው ተግባሩ ላይ ነው ስለዚህ ይሄን ተግባር ለማድረግ ብዬ ብዙ ያሰብኩ ነበር እና ተግባር አድርጌ እንዴት አድርጌ ነው ይሄን አባት ማስደስተው ብዬ ቁጭ ብዬ ማታ ጠዋት እንቅልፍ አጥቼ ያሰብኩ ነበር እና እግዚአብሔር አሳክቶኝ አሁን እርሶን ዛሬ ላይ ከዚህ ህይወት የምትወጡበትን ከልጆቹ ጋር እንደ ትላንት ማውናቸው የምትኖሩበትን ከቤተሰብ ጋር ከባለቤቶች ጋር ከልጆቹ ጋር እንደ ድሮ ሆናችሁ ከድሮ የተሻለ ህይወት የምትኖሩበትን መንገድ አመቻች ልጆቹ ጋር ባቀላቀል የትላንትናው ኑሮ የትላንትናው ህይወት የትላንትናው ሁሉ ነገር እንደሚመለስ እርግጠኛ ነኝ። እግዚአብሔር ይፈቅዳል። እግዚአብሔር ያከናውናል። አሜን። በሰዎች በልጆቹ አሜን። በነቢያቶቹ ሐዋርያቶች አሜን። እግዚአብሔር ሲልክ የግድ ጳውሎስን ማምጣት የለበትም። ጳውሎስ ነው ዘመን ጴጥሮስ ነው ደም ያለ ክርስቶስን በምድር ላይ ክርስቲያን ነኝ ማለት ትርጉም የሚመስለኝ በእኔ መረዳት መኖር ነው በክርስቶስ በምችለው አቅም በምችለው እንትን ከዛ ወደዛ መትጋቴ ጳውሎስ የግድ እንትን ነፍስና ስጋ እንትን ብሎ ፍላሹ እንትን ፕሮሰስ ሆኖ እንትን ያኔ ምክንያቱም በዚች ስስት በነገሰባት ተንኮል መቀኝነት ሸር በበዛበት ጥሩ ማለፍ የእውቀት ምልክት ተደርጎ በሚወሰድበት ዓለም ላይ እንደ አይነት ፍሬዎች ታይ እውነት ሞዴል ነው ድሮ ክርስትና ድሮ ሐዋርያቶች እንትን ትንሽ ጣሟልና ይሄ ለኔ ወድቃለው ውዳቄ እንዳለው ይሰማኛል ወድቃለው ውድቀቴን በየትና በምን አይነት መልኩ ፕሮሰስ ሰው ነኝና እንደ ሰው እንደ ባለ አእምሮ አስባለሁ ከዛ ግን ጅማሪና ፍጻሜ የሱ ነው ብዬ አባዬ ሆይ ቁንጠጣይ በዛብሃት ትንሽ እንትን ፍሬስቶን በዛት ግዳና ጥጥብ ዝልግ ምናምን ያረጋል እኮ ባባ እንትን ተው ልጄ ምናምን ተመለስ ይላልና እንደዛ ታረገ ነበር አውቃለሁ አሁን ግን ይሄ ነገር በዛ ለምን እንዴት ባዬ ሆይ ለምን አልችልም እንትን ማልችለው ፈተና ነው ለምሳሌ ሁለተኛ ክፍል እየተማርኩ 12ኛ ክፍል ሂሳብ አይነት ነገር ነው እየተሰጠኝ ያለው ዳቅሜ ለምን ትናክለኝ ባለፈው እንደወረው ምናምን እንደዚህ ምናምን እኮ እንደዚህ ነኝ እንትን ነው ስሜቴ ስስ ነው ተኔስስ ነው ልብ አምላክ ልቤን ተመረምረ ኩላሊቴን ተመረምረ የለም እንዴ እግዚአብሔር ከዛ እንትኔ ቻሌንጅ እንትኔ ከሱ ጋር ነበርና እግዚአብሔር ጸሎት አምላክ መንገድ ሲከፍት ሲናገር እንትን ሲል በተለይ ይታወቃል አባዬ ሆይ አለህ እንትን ግብዝነት አንተን ይሄ ማስመስ አርቲፊሻል ነገር አይመቸኝም ይሄ አርቲፊሻል ነበረ ይሄ ነገር ምናምን አወራሁ አይደል አባዬ አለ ትንሽ ነገር ብሎ ሰውን ያደርጋል የዛ ግልባጭ ደግሞ ጥቂቶች ደግሞ እርሾች ደግሞ እንደዚህ
ክርስቶስ ለካ አለ፣ መልካም ነገር ለካ አለ፣ በምድር ላይ ያሉ ድሮ ክርስቲያኖች አንተ ናችሁ ቢመናመንም ለካ አለ ትላለህ እንጂ እዚህ ወደቀ ቦታ ላይ በተለይ እንደ ሻኔ ሌላዎች ብዙ ከተሞችን አላየኸው ለድሃ እኔ ብቻ ወለነዳ ኖት ለምን መቻመቻለሁ በለማን ያለው ክብር ሰዋይ ክብሩን የሚነካ አይነት ነገር ነው። ሞራል የሚጥል ነገር ነው። ስነ ምግባር እንትን የሚል ነገር ነው። በጣም ተናለ ተቻለና ያንን ሁሉ ፕሮሰስ እግዚአብሔር ሳልፈው ዛሬ ከእናንተ ጋር ገናኘቴ የድሮ ክርስትና ያስታውሰኛል። በልጅነቴ የማውቀው ክርስትና ድሮ ክርስቲያኖች ጋር ምናምን የማገኘው እንትን ያ ይሸተኛልና እግዚአብሔር ባንተ ውስጥ የገባው መንፈስ ይብዛ ይባዛ የነጌታ ይብዛ ይባዛ ከዛ በምን ይባዛል በድርጊት እኮ አባይ የድርጊት ሰው ስትሆኚ እግዚአብሔር ያከብርሻል ግን ክርስቶስ ምስክሬ ነው ስትመጣ ውስጤ ፕሬይ እንትን ፍሎ አደረገ አባይ ሆይ ልጅ ነህ ወጣት ነህ ምናምን አክተር እንትን ገጸ ባህሪ ነው የምትመስለው የክርስቶስ ገጸ ባህሪ ሆነልኝ አባዬ ሶልጀር አሜን ይሄን እናፍቃለሁ እኔ ብዙ ሰዎችን ከዚህ በፊት ሰርቻለሁ ብዙ ሰዎችን ወደ 30 የሚበልጡ ሰዎችን ከቤተሰብ ጋር ማገናኘት ስራ ከዚህ በፊትም ሰርቼ ከቤተሰብ ጋር አገናኝቻለሁ የተለያየ ሀገር እየወሰድኩኝ 10 አመት 6 አመት 7 አመት ከዛ በላይ ጎዳና ውስጥ ያሉትን ያነሳው ከቤተሰብ ጋር የማቀላቀል ስራ ብዙ ስራዎችን ሰርቻለሁ እና አንዳንድ ያው ሁሉ ጊዜ ጎዳና ላይ አንዳንድ ጊዜ ሰው ለምሳሌ ብዙ ጊዜ ለሰው ልጅ ያለንን ነገር ካለን ነገር ብናካፍል ካለን ነገር ብንሰጥ ካለን ነገር ብናካፍል እንደ ችግር አይበዛም ምድሪቱ ላይ እንደ ችግር አይበዛም ካለን ነገር ለሰው ልጅ ብናካፍል የሰውን ራሱ ገንዘብ ብቻ ሳይሆን ሐሳቡን ብንካፈል ለምሳሌ መጀመሪያ ላይ ገንዘብ አይደለም የሰጠሁት ሐሳብ ነው ተካፈልኩት እንዴት ሆኖ አብዬ እንዴት ሆኖ ነው እዚህ የመጡት ሲል ሐሳብ ሰጠው ያ ሐሳብ ወደ ውስጥ ገብተው በቃ ነካኝ ስነካ ይሄን አባት በቃ ባለኝ ነገር ማገዝ አለብኝ የሚል ውስጤን በቃ አነሳሳኝ እና ዛሬ ለአንድና ለመጨረሻ ዛሬ ላይ የመጣሁት ከዚህ ህይወት እርሶን ለማውጣት ከዚህ ህይወት መውጣት አለ እዚህ ውጪ ላይ የማይመች ቦታ ላይ በማይሆን ስፍራ ላይ በማይሆን ቦታ ላይ ማደር የለበትም እና እርሶ ወዶ አይደለም እና እንደዚህ ጋር መተይናቱ እዚህ ማደራችሁ ወዶ አይደለም ስለዚህ እዚህ ጋር ብዙ ሰዎች የተይኑት የሚያድሩ አሉ ግን ሁሉም የራሱ ምክንያት አለው እና አንዳንድ ጊዜ ሰውን የተራበውን ሰው ሰርተ አትበላም ብለን መልስ መስጠት አይገባም እና ብዙ ጊዜ ሰዎች የሆነ ነገር ስል ሰርተ አትበላም እንደዚህ ይላል አንዳንድ ጊዜ ስራ ፈልገን ስራ በር ይዘጋል መስራት እንፈልጋለን አንጎል ይዘጋል አይምሮ ይዘጋል ወዴት እንደምትሄድ አታውቅም አባቢ ይቅርታ በጣም ይቅርታና እዚህ ጋርም ያለው ህመም እዚህ ጋርም ያለው በሽታ አለኸኝ እጂ ቅድም ያልኩ በጣም መትጋት አለብህ በጣም ከብታል እንካምህን ማሳደግና በዛች ጋር ምንድነው መሰለህ ይሄ መራብ ያለ መራብ ጉዳይ እኮ ብቻ አይደለም ይሄ በረንዳይ ማደር ያለ ማደር ብቻ እኮ አይደለም እንትን ስነ ልቦናችን ተጎድቷል ብዙ ወገኖቼ ብታይ እንደዚህ በተቻለኛ አቅም በኖርኩባት ጊዜ ተቀራርቤ እንትን ለማለት የግድ ህይወት ምናምን እንደዚህ መብላውጥ ምናምን ተሞክሮ ነበርና ብዙ 90% የኔ ግምት ነው ልሳሳት ይችላል ከመቶ ወላጅ አልባ በልጅነት ምናምን እናት አባት ሞተው ከዛ በኋላ 30 አመት 40 አመት 20 አመት ምናምን ቆይቷል እዚህ ጋር ብዙ ሰው ደግሞ ከርሶ ብዙ ትምህርት ይማራሉ ይሄ በጣም ትልቅ ትምህርት ነው እና አሁን ዛሬ ምናልባት የሚወስዱ ልብስን ያውቃል የሚወስዱት ነገር ምናልባት ያው ቤቱ የሚያድሩት ቤት ብቻ አይደለች እዚህ ላይ ነው ታች ፕላስ ዋን ቆንጆ አባት እኮ ናቸው የምር አመሰግናለሁ በእውነት ክብር ይስጥልኝ እንደዚህ ለእንትን ሳይሆን የእውነት አመሰግናለሁ አባይ ክብር ይስጥልኝ ለጸገነት ይስጥልኝ አባይ እኔ ልጅ ናይክ አባይ ክብር በጣም እውነት ድርበላ እኔ ጌታ በጣም ደስ ብሎኛል አይዞህ ተናገር አሁን የሚወስዱት እቃ ካለ ምን በቃችን ነገር ልቀይር ሰዎች አብይ
ሰላም ሰላም ውድ የደራሽ ወገን የዩቲዩብ ቻናል ቤተሰቦች በጣም ደስ ብሎኛል። ያው ይሄን አባት ይዘን ዛሬ አሁን ዝዋይ ደርሰናል። ያው መሽቷል። አንዳንድ ነገር ያደረገን መሽቶ ነበር። ያው አዲስ አበባ ልንገባ ነው። በጣም ደስ ብሎናል። አሁን ከቤተሰብ ጋር ደግሞ ሲገናኝ ነው ያለው ነገር እናሳያለን እና ተከታተሉ እስከ መጨረሻ ድረስ። ደግሞ እዩ ይሄን አባት ባላችሁ ነገር እርዱ፣ ባላችሁ ነገር አግዙ። በጣም ጥሩ አባት ነው። እየሄድን ነው ያለነው። አብይ ምን ይመስላችኋል ዛሬ ውሎ? እኔ ያው ብዙ ፊልም ተመልክቻለሁ እና ፊልም ሳይሆን ረጅም ፊልም አይቻለሁ። ረጅም ፊልም ሳይሆን ረጅም ህልም ነው የሚመስለኝ። እውነት የጸባዖት አምላክ ኢየሱስ ክርስቶስ እግዚአብሔር ትልቅ ነውና እንደ ህልም ነው እያያለሁት። እኔ ልጅ እውነት ለማውራት ቋንቋ ይገልጿል። ብዙ ጊዜ እንደዚህ ይባላል፣ ግን እውነት ለካ በራሴ የማየሁት ቋንቋ የማይገልጻቸው ጥቂት ነገሮች አሉና እንደዚህ በምግባር የተረሳው የተረገጥኩ የተጨቆንኩ የተጣልኩ የሆነ ውዳቂ ቦታ ላይ ወድቄ ነበርና የጸባዖት አምላክ እግዚአብሔር በወዳጄ አማካኝነት እግዚአብሔር ሰዎችን ያስነሳል በተለያየ ምክንያት በተለያየ ሁኔታ እና ይሄ ተደርጓል ብዬ ለማለት እውነት ድጋሚ ማየት አለብኝ። ታሪክ ሳይሆን ወይ የሆነ እየተደረገ ሳይሆን ህልም ረጅም ህልም ነው የሚመስለኝ ወገኖቼ። እና እግዚአብሔር ያክብርህ የኔ ወንድም ያክብርህ። እግዚአብሔር ሞገስ ይስጥህ። አሜን። እንደዚህ ሰዎች ወገን ለወገን ሲደራረስ በምግባር ቃል በምግባር ሲሆን እውነት ለማውራት ወዳጆቼ ቃላት የለኝም አሁን። ምክንያቱም አልተዘጋጀውም። ቅጽበታዊ የሆነ ነገር ነውና አንጎሌ አልተዘጋጀም፣ ስሜቴ አልተዘጋጀም፣ አካሌም አልተዘጋጀም፣ አንደበቴም አልተዘጋጀምና እንዲህ ባልተገራ አንደበት እያወራሁ ነውና በጎደለ ሞልታችሁ ይሄ ልጅ እኔ በእኔ ባየሁበት እይታ እኔ ለእኔ በተደረገልኝ እይታ እግዚአብሔር ያስነሳው አንድ ነብይ አለ። እውነት እድሜው የኔ ግማሽ ነው እንትኑ ግን ምግባሩ ግን ከኔ ከዚህ ሽበት በላይ ነው። ሽበት ብዙ ቢደረደር ምን ይጠቅማል? ዕውቀት ይጠቅማል። ዕውቀት በምግባር ሲመነዘር ይሄ ልጅ አስነስቶ በዛ ከብጽባሽ ቦታ ላይ እዚህ ቦታ ላይ ወደ ልጆቼ ወደ ቤተሰቤ ሊመልሰኝ የሆነ ነገር ሆኗል። ይሄን ነገር እግዚአብሔር በሱ ውስጥ እንደገባና እኔ እንደረዳኝ አምናለሁ። ወዳጆች ሆይ ምናልባት አንድ ሰው የሰውን ወረት የሚፈልግበትን ጊዜና ቦታ አያውቀውም። ማንም ሰው ማንንም የሚፈልግበትን እንትን ወገንነት የሚፈልግበትን እንትን ምን ሳያውቅምና እኔ እዚህ ቦታ ላይ የወገኔን እርዳታ አግኝቻለሁ። እናንተ ትብብር ደግሞ ቢኖር ትንሽ አሁን ትላንትና ከነበረው ፕሮፌሽን ቀይሬ ወደ ሌላ ፕሮፌሽን ለመግባት ስላቀርኩኝ በምትችሉት አቅም በምትችሉት ልባችሁ በነገዘ በፈቀደው መጠን ክርስቶስ ባነሳሳችሁ መጠን ብትረዱኝ እግዚአብሔር እናንተን እጥፍ ድርብ ይረዳችኋል። ምክንያቱም ከተቀባይ ሰጪው እጥፍ ድርብ የሆነ ደስታ እንደሚያገኝ ስለማምን እግዚአብሔርም ስለሚናገር እባካችሁ ወዳጆቼ ዛሬ ባካችሁ አልኳችሁ ነገ አመሰግናለሁ እንድል ያበቃኛል ብዬ አምናለሁ። ዛሬ ላይ ሆኜ ወረት መልሳለሁ እንትን አደርጋለሁ ቀባጥራለሁ ማለት አልወድም እና ግን መልካም ዘር በክርስቶስ በኩል በክርስቶስ መንፈስ እሱን አገናኝቶኛል። ወዳጆቼ ሆይ እንደዚህ ብታደርጉልኝ መልካም ዘር ስለተዘራ ያ መልካም ዘር ልቤ ውስጥ የተዘራው ዘር ወደ ሺዎች ተላለፍ ዘንድ ያየሁት የተቆነጠጥኩበት ቦታ ወገኖች ያሉ ልክ እንደኔ የኔ ብጤ ሆነው የመከራን ቀንበር የለበሱ ከእውቀት የለ ከቤተሰብ የለ ከማህበረሰብ የለም። ሁሉም ተነፍቀው ተጣሉ ሰዎች የተረገጡ ሰዎች አሉ። በአካልም በአእምሮም የተጎሳቆሉ ሰዎች አሉ። እነዛን ሰዎች እኔ በአካል ኖሬ አውቃለሁ። ፍርፋሪ ከነዚህ ሰዎች ጋር ተሻምቼ በልቻለሁ። አንቺ ተባብለን ምናምን ተቦጫጭቀን የሆነ ነገር አድርገናል። እኩል አንሶላ ተጋፈን ኖረናል እና ሸከማቸው ውስጥ ያለ እና እግዚአብሔር የጸባዖት አምላክ ይሄንን ባሪያ ሲያስነሳ እኔንም ደግሞ ለነዛ ሰዎች ሞዴል ሊያደርገኝ ይሆናል እና እግዚአብሔር የእውነት አምላክ ነውና
የታምራት አምላክ ነውና ታምራቱን በቤቢሹ በአለህኝ እንዳደረገ በእኔም እንደሚያደርግ አምናለሁ። ወዳጆች ሆይ አቅም በፈቀደላችሁ መጠን የምትችሉትን ልባችሁ ያነሳሳውን እግዚአብሔር የፈቀደውን ነገር ብታደርጉ በሱ በኩል ይደርሰኛል እያልኳችሁ ነው። አመሰግናለሁ። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። አሜን። ጨርሻለሁ። በቃ ወደ አዲስ አበባ ገብተን ያው ቤተሰብ ጋር ስገናኝ ያለውን ዛሬ ምናልባት ሰዓት ካለ እናሳያለን፣ ሰዓት ከሌለ ነገ ጠዋት አብረን ከቤተሰብ ጋር የምናገናኝ ይሆናል። ደህና ቆዩ። እና በጣም ይኸው ትላንትና ከዛ ጉዞ አድርገን ከሻሸመኔ ተነስተን አዲስ አበባ ደርሰን አሁን ያው ማለዳ ነው። አልጋ ይዘን እዚህ ነው ያደረ ነው ከአብዬ ጋር። በጣም ደስ የሚል ጊዜ ነበረ። አሁን ወደ ልጆቹ ያው ለመሄድ ማታ ስለመሸ አልጋ ይዘን ነው ያደረ ነው። 2 ሰዓት ተኩል አካባቢ ነበረ ወደዚህ ስፍራ የደረሰ ነው። ያው በዛ ሰዓት ከምንሄድ ብለን አልጋ ይዘን ነው ያደረ ነው። በጣም ደስ የሚል ጉዞ ነው እና ይሄን በጣም ደስ ይላል። አብዬም ደግሞ በጣም ደስተኛ ነው። አሁን ከዛ ስፍራ ተነስቶ ወደዚህ በመምጣታቸው ብዬ እንዴት ነበር አዳር የኔ ልጅ ከጉስቁልና ወደ ብልጽግና የማይታመን አይነት እንትን ትራንዚት እንዳደረኩ ነው የሚሰማኝ። የጸባዖት አምላክ እንዳከናወነ አምናለሁ። የጸባዖት አምላክ እግዚአብሔር ኢየሱስ ክርስቶስ በልጆቹ አማካኝነት በዚህ ቤቢ ለነጌታ እግዚአብሔር ያክብርልን፣ ክብር ይስጥልን። አሜን። አሁን ምዕራፉ ጥፋት ላይ ነውና የእግዚአብሔር መልካም ፈቃድ እንደሆነ ነው ማስበው። ክርስቶስ መልካም ፈቃድ ባይሆን ምንም አይነት ነገር እንደማይከናወን አምናለሁ። እግዚአብሔር ክርስቶስ ፈቃድ እንደሆነ አምናለሁ። ድሮ ራእይ የሚታየኝ ራእይ ዛሬ ላይ ያለ እውነት እንደዚህ ግብዝ ላለመሆን ወይ ላለመመሳሰል ነው እንጂ እነዚህ ነገሮች ሁሉ በህይወቴ እንደሚያልፉ አምን ነበረ። እቺ ቁንጥጫ እዛ ሻሸመኔ ቦታቱን የት ቦታቱን አላውቅም እንጂ እውነት ድሮ ደካ ከ30 ዓመት በፊት እግዚአብሔር አሳይቶኝ ነበርና በዓለም መመላለስ በዚች ተንኮል፣ ምቀኝነት፣ ሸር በበዛባት ዓለም ተውጦ መቅረት ምን ያህል ቁንጥጫ እንደሚያስከትል፣ ምን ያህል እንደሚያስኮረኩም፣ ምን ያህል አካላዊም ስነልቦናዊም ወገራ እንደሚያደርግ ምት እንደሚያመጣ ያየሁበት የተማርኩበት ህይወት ነው። በጣም ጥሩ ሰው ነኝ ባልን መጥፎ ሰው እንዳልሆንኩ ግን እረዳለሁኝ። ህሊናዬ ይወቅሰኛል። የበላሁበትን ለሌሎች ሰዎች አሳልፌ መስጠት እንደምችል አምናለሁ እና እባካችሁ ከቻላችሁ እግዚአብሔር ከሰጣችሁ ሼር ብታደርጉኝ ደስ ይለኛል። ምክንያቱም በኢኮኖሚ መደገፍ ያለብኝ ጊዜ ላይ ነኝ። አሁን ዜሮ አይነት ኔት ካሽ ላይ ነኝ ያለሁትና የልጄን ብቻ ሳይሆን የእናንተንም አብርሆት እፈልጋለሁ፣ የእናንተንም እርዳታ እፈልጋለሁ። ምክንያቱም ብዙ እድሜም እየገፋ ስለሆነ ብዙ መሮጥ አለብኝ። ብዙ ለመሮጥ ብዙ አቅም ይጠይቃል። ብዙ አቅም ለማግኘት የእናንተንና የወገኖችን እርዳታ እፈልጋለሁ። በእግዚአብሔር ስም፣ በክርስቶስ ስም እግዚአብሔር ባነሳሳችሁ መጠን ብትረዱኝ እኔ ደስ ይለኛል። እግዚአብሔር በጎደለ ይሙላበት። አሜን። ይሄን ቪዲዮ የሚታዩ ሁላችሁም ከዚህ በፊት ብዙ ስራዎችን ሰርተናል። በጣም የተማረ እንዲሁም ደግሞ በጣም ብዙዎችን ነገ ላይ ተቀይሮ ነገ ላይ ተለውጦ ለብዙዎች ምሳሌ የሚሆንና ብዙ ሰዎችን የሚረዳ ትልቅ አባት ነውና ይሄን አባት መርዳት ማገዝ የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር እየደወላችሁ እንድትጠይቁ ስል በፈጣሪ ስም በትህትና ይጠይቃለሁ። ስልክ ቁጥሩን ከስር እናስቀምጣለን። ይሄን አባት ማገዝ መርዳት ባላችሁ ነገር ላይ ብዙ ነገር አውርቷል። ማውራት ብዙ አይጠበቅብኝም። ያው በዚህ በጣም 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 ልቤ ስለተነካ ከዛ አንስቼ እስከዚህ ቦታ ድረስ ነው ይዤ የመጣሁት። ሰው ልጅ መጽሐፍ ሲናገር ባልንጀራን እንደራሱ ውደድ ይላልና
ሰውን እንደ ራሳችን አድርገን መውደድ አለብን እንደ እግዚአብሔር ቃል። ስለዚህ ዛሬ አባቴ ነው እና በጣም ደስ የሚል ሰው ነው። ደስ የሚል አባት ነው። በጣም የሚመክር ለራሱ ወርቆ ያለ ሌሎችን ለማንሳት በጣም ጥረት የሚያደርግ ነውና እግዚአብሔር ደግሞ ዛሬ ላይ ለሱ ደርሷል። እናንተም ደግሞ ይሄን የሚታዩላችሁ ይሄን አባት ባላችሁ ነገር በገንዘባችሁ፣ በሐሳብ፣ በምክር እንድታበረታቱና ወደ ቀድሞ ህይወቱ እንድትመልሱ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። አመሰግናለሁ። አሁን ወደ ልጆቹ እንሄዳለን። ከልጆቹ ጋር አሁን እንዴት አይነት ደስታ ምን አይነት ደስ የሚል ጊዜ እንደምናሳልፍ እርግጠኛ ነኝ። ደስ የሚል ጊዜ እናሳልፋለን። ከልጆቹ ጋር አሁን ወስደን እናገናኛለን። ማታ ከልጁ ጋርም እየተደዋወለ አባ የት ደርሰሃል የት ነህ ያለ በጣም በናፍቆት ልጁ ይጠብቅ ነበረ። አሁን ደግሞ ወስደን ከልጁ ጋር ያለው ነገር እናሳያለን። አመሰግናለሁ። ክብር ይስጥልኝ። እና ቤተሰብ በጣም ደስ የሚል ነው። ያው ይሄ አባት እንደ ያያችሁት ሻሸመኔ ላይ እዛ አንዳንድ ጎዳና ላይ ወርቆ በነበረበት ሰዓት ላይ ያው ይሄን አባት አንስተን አሁን ወደ አዲስ አበባ አምጥተን አዲስ አበባ ነው ያለ ነው። ነገር ግን ልጆቹ ጋር መገናኘት ፈልጋለሁ ስል ወደ ልጆቹ አንድ ልጁ ብቻ ነበር የነበረው አክስቱ ጋር ነው ያለው እና አክስቱ ጋር እሱ አክስቱ ጋር ነበር ልጁ ያለው። ወደ አክስቷ ቤት ሄደን ልጁን አይተን ልጁም ደግሞ ያው ተማሪ ነው ገና ተጠግቶ አክስቱ ጋር ነው ያለው። ያው ልጁ እዚህ ቪዲዮ ላይ መታየት ስለሌለበት ልጁ እንዳይታየው አደረኩኝ። ልጁ በጣም ታዳጊ ስለሆነ ገና የተማረ ያለ ልጅ ስለሆነ ያው ቪዲዮ ላይ መታየት ልጁ የለበትም የሚል ሐሳብ ውስጥ ላይ እንትን ሲመጣ ከዛ ልጁ እንዳይታይ አደርጋለሁ። ልጁ ጋር ያው ተገናኝተዋል ያለ ነው። አሁን አዲስ አበባ ነው ይዘን መተን ቅድም ያው ጠዋት አካባቢ አልጋ ቤት እንዳለ ነገርን ከዚህ በኋላ ወጥተን አሁን መንገድ ላይ ነው ያለነውና ለአንድና ለመጨረሻ ያው ምናልባት ይሄን ቪዲዮ እስከ መጨረሻ ድረስ የምትሰሙ እስከ መጨረሻ ድረስ የምትከታተሉ ሰዎች መልእክት ማስተላለፍ የሚፈልገው ነገር ቢኖር ባለፈው ትንሽ ገንዘብ ቢኖረኝ የሆነች ነገር ቢኖረኝ እኔ ራስን መቀየር ሰው መሆን ይችላል ብሎ 7,000 10,000 ብር ቢኖረኝ ብሎ ባለፈው ቪዲዮ ላይ ባወራው መሰረት እኔን ደግሞ ይሄን ነገር ይሰጣለሁ ብዬ ቃል ገብቼ ነበር እና አንዳንድ ሰዎች ይሄን እርዳታ ደግሞ አድርጎ ዛሬ ላይ ወደዚህ እሱን ይዘን መተን አንዳንድ ልብስ ቀይረን አንዳንድ ነገሮችን አድርገን ዛሬ ላይ እዚህ ቦታ መተናል እና ይሄን አባት አሁንም እርዳታ ያስፈልገዋል። ቤት ተከራይቶ መኖር ያስፈልጋል እና አክስት ቤት ነው ልጆቹም ያሉት። ቤቱ ተበትነዋል። ሁሉ ነገር የለም። ያለው ነገር ሁሉ ጠፍቷል። በጣም የተማረ እውቀት ያለ ትልቅ አባት ነው። ይሄ አባት አሁን መርዳት ማገዝ እርዳታ ያስፈልጋል። እናንተ እርዳታ ያስፈልጋል እዚህ አባት እና አሁን ያለነው ትንሽ ገንዘብ ሰተን ለሱ አባት እንሄዳለን። ለዚህ አባት ሰተን እንሄዳለን። ግን ከዚህ ህይወት መውጣት የሚችልበትን የአንድ አመት ቤት ተከራይተን ራሱ ማኖር የምንችልበትን ይሄ እንደዚህ አይነት ገንዘብ ስለሚያስፈልግ ልጆቹንም ሰብስቦ መኖር እንዲችል አንዳንድ ንግዶችን የሰራ መኖር እንዲችል ገንዘብ ስለሚያስፈልግ እባካችሁ ከዚህ በፊት ብዙ ሰዎችን አግዛቸዋል። ብዙ ሰዎችን ረድታቸዋል። ለዚህ አባት ተመልሶ ጎዳና ላይ እንዳይወርቅ እንደገና ተመልሶ እንዳይራብ እንደገና ተመልሶ እንዳይጠማ እባካችሁ የምትችሉት እንድትረዱ ስል በፈጣሪ ስም በትህትና ይጠይቃችኋል። እባካችሁ ምናልባት ከልጁ ጋር የተገናኘ ቤተሰብ ጋር የምትሉ በውስጣችሁ ላይ ካለ መጨረሻ ላይ በቮይስ በድምጽ ብቻ ከልጁ ጋር ያወራውትን ኤጂዲ ሪከርድ አለ። ፊቱን አላሳየንም ግን ድምጽ አለ። ያን ድምጽ ደግሞ የምናሰማ ይሆናል። በጣም ከልብ አመሰግናለሁ።
አብይ አሁን ያለው ነገር ኦሬዲ ጨርሰናል እና ወደ ስራ እንሄዳለን። ወደ ስራ ስላለን ወደ ሌላ ቦታ እንሄዳለን። ያው እርሱ ግድም ያው እንደተጠየቁ አሁን የት ሄዳሉ የት ያርፋሉ ሲል አንድ ጎደና ያለ እግዚአብሔር ደግሞ አንዳንድ ሰዎችን እስኪሰጥ ድረስ እዚህ ጎደናው ጋር ተጠግቼ አርፋለሁ። አሁንም እናንተ እርዳታ ያስፈልጋል ብለው እንደተናገሩ መተን ደግሞ እናያለን። ስልካችንም ሰተን እንሄዳለን። እየመጣን ደግሞ እንጠይቃለን። ደስ ይለኛል። እና ወዳጆቼ ባካችሁ እዚህ አሁን ቪዲዮ ኮንፈረንስ ነው። ባካችሁ ስለ ፈጣሪ ብላችሁ ምናልባት የሆነ በቋንቋ የማይገለጽ አይነት እርዳታ ነው የሚያስፈልገኝ። ቁስ ወይም ሳንቲም፣ ይሄ ሳንቲም የመኖርና ያለ መኖር ገጽታዬ ምናምን ከዛ በላይ የሆነ ትርጉም ስላለው ነው። እና እባካችሁ በምትችሉበት ነገር ፈጣሪ በባረካችሁ መጠን እባካችሁ እኔ ትክክለኛ ሰው ነኝ፣ ትክክለኛ ነገሮችን አይቷል እና ልጆቼ እንዳይጎዱ ምናምን እንደዚህ ስነልቦናቸው እንዳይጎዳ ምናምን ብሎ እንደዚህ አድርጓልና እባካችሁ የሆነ የልጁን ድምጽ ሪከርድ አድርጎታልና እውነት ነው። ፈጣሪ እግዚአብሔር አለ፣ ክርስቶስ አለና በሱ ፊት ልማጽናችሁ እባካችሁ እርዳታ ያስፈልገኛል። ሰው ነኝ፣ እናንተ ሰዎች ናችሁ እና እባካችሁ ብዙ በህይወት ጣውረድ ውስጥ ብዙ ነገሮች እንትን ብዬ አሁን የመጨረሻ ጠርዝ ላይ ነኝ። እባካችሁ ከቻላችሁ ልቦናችሁ በሚፈቅደው መጠን እርዳታ ብታደርጉልኝ እኔ ይደርሰኛል። በዚህ ልጅ አማካኝነት አላኝ ይባላል አለፈኝ እና እባካችሁ በምትችሉበት መጠን እርዳታችሁን እንድትሰጡኝ ማጸናለሁ በፈጣሪ ስም። እቺን ገንዘብ ያዝና እስከዛ አንዳንድ ሰዎች እርዳታ እስኪያደርጉ ድረስ እሺ በዚህ ገንዘብ አንዳንድ ነገር ተጠቀም። 10,000 ብር ነው። እሺ ምናልባት ያው ያጎድን ጋር ምናልባት ቤት የምትከራይበት አንዳንድ ነገርን የምታደርግበት ሰዎች ይረዳሉ። ሰዎች ሲረዱ እኔ ደግሞ መጥቼ አግዛለሁ። ስልክ ያለክ አምናለሁ። ስልክ የለኝም፣ ባይሆን እንኳን እንደሆነልኝ ቆጥራ ደግሞ ማንተን ክርስቶስ ምስክሬ ነው። ክርስቶስን እኔ ልጅ በእውነት አምናለሁ። ምክንያቱም እግዚአብሔር ቃል በቃል በተለያየ መንገድ ይናገራልና የኔ ጌታ አንተ ለኔ ጨዋ ነህ፣ እኔ ትሁት ሰው ነህ። ለኔ ደግሞ መስፈርቴ መለኪያዬ ትህትና ነው፣ ቅንነት ነው። ቻለም የተንሸዋሮቹ እነዚህ ቅመሞች በመጥፋታቸው ነው ብዬ አስባለሁና አንተ ከቁስ በላይ ነህ፣ ለኔ ከእውነት በላይ እውነት ነህ አንተ እና እኔ እግዚአብሔር እንዳገናኘኝ አምናለሁ። አንተ እኔን ሸሽገኝ የሆነ ነገር ታደርገኛለህ፣ ቢዝነስ ትሰራብኛለህ የሚል እንትን ይሄ ቡትት የሆነ አስተሳሰብ የለኝም አባቢ። ቢሆን እንኳን ደግ አደረገ ብዬ እልፍ አላፍ ጥፍ ድርብ ይሆን ብዬ አስባለሁ። ምክንያቱም ይሄ ሰው ሰጥቶ መቀበል ምናምን ያለ እንትን ዓለማችን ላይ ያለ ነገር ነው። ደስ የሚል ነገር ሊበረታታ የሚገባ ነገር ነው። እኛ ጋር የእውቀት ድኩማን ስለሆንን የሰንካላ አእምሮ ስላለን ምናምን እንደዚህ እንደ ኔጌቲቭ ነገር እንቆጥሯለን እንጂ ሰው ድልድይ ሆኖ አንድ የተቸገረን ሰው አንድ ደግሞ ችግርተኛውን ሰው በትክክለኛ ቦታና ሁኔታ መርዳት የሚፈልግን ሰው ያጣ ሰው በጊዜ በእንትኖች ጥበት የተነሳ ያጣን ሰው ማገናኘት ትልቅ እውቀት ትልቅ ጸጋ ይጠይቃል። ከፈጣሪ የተሰጠ ስጦታ ካልሆነ በስተቀር ማንኛውም ሰው በዘለማር ተነስቶ አሁን አንተ ያደረግከው ወይም ደግሞ ጥቂት ሰዎች የሚያደርጉትን ነገር ላድርግ ቢል ምናልባት አይመስለኝም ሊሞክረው ይችላል፣ ግን ውጤታማ አይሆንም። በቃ ምንም ችግር የለም። ባይሆን አምናለሁ እና በክርስቶስ ስም በኢየሱስ ክርስቶስ በጣም ብዙ እርዳታ ያስፈልጋል። ከሰራቸው ቪዲዮዎች ከሰራቸው ከዚህ በፊት ከሰዎች በጣም የሚያሳዝና ልብ የሚነካ ነው። ስልክ ቁጥሩ የለም ስላለ የእናንተ ስልክ ቁጥር ከስር እናስቀምጣለን። በዚህ ስልክ ቁጥር እየደወላችሁ መርዳት ማገዝ የምትፈልጉ ሰዎች ልክ እንደዚህ ቪዲዮ አድርገን በአካል የምታደርጉትን ነገር ለዚህ ሰው ደግሞ መተን አደራውን እንድንሰጥ እንዲሁም ቤት ተከራይተን መስጠት እንፈልጋለን። አንድ አመት 5 ወር 6 ወር ቤት ክራይ ከፍለን ሰው ቤት ላይ ሆነን ተጠግቶ ከሚያድር መስጠት እንፈልጋለን። ልጆቹም ሰው ቤት ነው ያደሩ ያሉት። እባካችሁ መርዳት ማገዝ የምትፈልጉ መታችሁ ይሄን ቪዲዮ የሚታዩ ሰዎች ገንዘብ ራሱ ማገዝ ባትችሉ ለሚያግዙ ሰዎች ይሄን ቪዲዮ ሼር ያደረጋችሁ እንድታደርሱ ስል በፈጣሪ ስም በትህትና ይጠይቃችኋለሁ።
አብዬ በጣም አመሰግናለሁ። ቪዲዮው እንግዲህ ረጅም ነው፣ በጣም ረጅም ደቂቃ ነው። ይሄን ቪዲዮ ግን ረጅም ደቂቃ ነው ቪዲዮ። እስከ መጨረሻ ያያችሁ ሰዎች እስኪ ኮሜንት ላይ እኔ እስከ መጨረሻ ድረስ ነው የሰማሁት ተባረክ ብላችሁ ኮሜንት ላይ ጻፉ። ከልብ አመሰግናለሁ። ክብር ይስጥልኝ።